ፕሉራል ስለሆነ የተጠቀሰው አንድ ጥቅስ አዎ አንድ ቃል ፕሉራል ዲቫይን ስለሆነ ከአንድ ፕሉራሊቲን በላይ ነው ማለት ነው የሚያሳየ ነው። አንደኛ እኮ ፕሉራል ነው ማለት ነው። ከአንድ በላይ መሆኑን ያሳያል። እንደዛ ነው የምታስበው እ እንደዛ ነው አሁና የምታስበው። እንደዛ ነው እያለ እሺ ና እያለ እንደዛ ያለው። ከሆነ እሺ ያው ና ትንቢተ ዳንኤል ምዕራፍ 2 ላይ የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልንም ባልንጀሮቹ ከቀሩት ቆይ ቁጥር እዚህ ጋር መሰለኝ እዚህ ጋር ምን አለ? የዚያን ጊዜም አርዮክ ዳንኤልም ፈጥኖ ወደ ንጉሱ አስገባውና እሺ ከይሁዳ ምርኮኞች ያለውን ለንጉሱ ፍቺ የሚያስታውቀውን ሰው አግኝቼልሃለሁ አለው። ስለዚህ የዚያን ጊዜ አርዮክ ማንን ያስገባው? ዳንኤልን ፈጥኖ ወደ ንጉሱ አስገባው፣ ፍቺውን ሊፈታ ማለት ነው። ቁጥር 36 ላይ መጣና ህልሙም ይህ ነው፣ አሁንም ፍቺውን በንጉሱ ፊት እንናገራለን። ተናጋሪው ማን ነው? አቢ ተናጋሪው ማን ነው? ደግመን ዳንኤል ነው። እዚህ ጋር ለንጉሱ ደግመን ትንበሉ ይኸው የዚያን ጊዜም ዳንኤልን ፈጥኖ ወደ ንጉሱ አስገባውና ከይሁዳ ምርኮኞች ያለውን ለንጉሱ ፍቺውን ፍቺ የህልሙ ፍቺ ማለት ነው የሚያስታውቀውን ሰዎች አላለም፣ ሰው አግኝቻለሁ አለው። እሱም ማን ነው? ዳንኤል ማለት ነው። እሺ አሁን ዳንኤልን ካስገባው በኋላ ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን። ለምን አለ? ለምን እናገራለሁ አላለም? ስንት ነው ዳንኤል? ሴይ ኦር ስፕሬይ ሜ አንዴ ኦኬ። ቤቱን ፎሎ እያደረጋችሁ ቤቱ አዲስ ነው ጀማው ፎሎ አድርጎ ይህንን ቤት ቀጥል። አሁን ሌላ ብዙ ማስረጃ ልስጥህና ማስረጃዎቹን ልስጥህ። ኧረ ቆይ አንደኛ ላይ መጀመሪያ ቆይ ይሄ አላዋጣም ማለት ነው አይደለ? ይሄ አላዋጣም ኖ ለዛ አይደለም አይደለም ስራ ከጎን እሺ አዋጣ ማስረጃዎቹ ልስጥና ከፈለክ እያስረዳ እንትን በል ሰዎቹም ያንብቡ። ኧረ እያንዳንዱን ጥቅስ አውቀዋለሁ እኔ ለስላሴ የምታመጡት እያንዳንዱን ጥቅስ አውቀዋለሁ። እያንዳንዱን ማለት ነው። አንድ የማላውቀው ጥቅስ የለም። ካመጣልኝ ጀግና ነው። እንደውም እኔ ምንም ሳላይ መልስላለሁ። እሺ ቤቱን ፎሎ አድርጉ፣ ሳቢረን ፎሎ አድርጉት። እሺ ያጀማ ኖ አሁን እኮ ማስረዳት ወይ ዲቤት ቢሆን ብዙ የሚያስረዱ ሰዎች አሉ። አንተ ብቻ እንትን ስላልክ ሳይሆን እኔ ብዙ የውጭ ዲቤቶችን ተከታትያለሁ። ብዙ ዲቤት ተከታትያለሁ። ቆይ አንዴ አዳምጠኝ እሺ ሀቢቢ ባቢ አንዴ አዳምጠኝ። ጀስት ዲቤት መከታተል ምናምን ጥሩ ነው፣ በጣም የሚበረታታ ነገር ነው። ግን አሁን ምንድን ነው እየጠየቀህ ያለው ከነቢያቶች መካከል ወይም ባይብል ላይ አንድ አካል አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አካላቶች አንድ አምላክ ነው ብሎ ያስተማረ ማስረጃ ስጠኝ ነው እያለህ ያለው። አንተ በጣም ዙሪያ ጥምጥም ቁርአን ላይ አላህ እጅ አለው እግር እንዲህ በዚህ ገባ በዚህ ወጣ ምናምን እንደገና ማስረጃ አንድ ጥቅስ ጠቀስክ፣ እሱ የሚያፈርስልህ ጥቅስ ሲያመጣ ደግሞ ቆይ ማስረጃ ብዙ ማስረጃ ልስጥህ ምናምን። አንዱ ላይ ቆመህ እስቲ እዚህ ቦታ ላይ አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አካላቶች አንድ አምላክ ነው ብሎ ያስተማረ አንድ ነብይ ነው። ማስረጃ አንድ ጥቅስ ነው እየጠየቀህ ያለ። ዙሪያ ጥምጥም መሄዱን ተውና በቀጥታ እስቲ የለም ቤቱን ፎሎ አድርጉ፣ ሼር አድርጉ። እሺ አጀማ ሳቢረንም ፎሎ አድርጉት። ቤቱን ፎሎ አድርጉ። አዲስ ቤት ነው የቤት እና ለሰዎች ብዙዎች እንዲደርሳቸው ከዚህ በኋላ በዚህ አካውንት ብዙ ጊዜ ላልመጣ እችላለሁ። ይሄን አካውንት ማሳደግ ይኖርብኛል እና ፎሎ አድርጉኝ። እሺ በዚህ በደንብ እና ሼር አድርጉ። እሺ አሁን ያው ሳቢር ተናግሯል። ሳቢር እንግዲህ ግልጽ አድርጎልሃል መሰለኝ። ሶ ካን ዩ ፕሊዝ ካይንድሊ ጊቭ ሚ አንድ ጥቅስ ማለት ነው። በቃ አንድ ይበቃኛል። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳይ ብዙ
አንድ ላይ እንመጣለን። መጀመሪያ 26 ከዘፍጥረት አንድ መጀመር ማለት ነው። ቆይ አሁን ታውቃለህ። አሁን አንተ አሁን እኮ እዚህ ጋር የተመለስከው አንተ ቆይ ፈጣሪ ማለት ታውቃለህ ወይ? ግዴታ የሆነ ታውቃለህ ወይ? ወደ ቁጥር ምናምን ለማምጣት ነው አይደል የፈለግከው አንተ ግን ብራዘር አማልክት ኤሎሂም ማለት አማልክት ማለት ነው አይደለ? ቆይ የማታውቀው ነገር እኮ ብዙ ስላለ እኮ እንድታውቅ ብዬ ነው። ከዛሬ በኋላ ኤሎሂም ማለት ይኸው ጋድስ አለው። አየው ጋድስ ይታያል አይደለ? ፕሉራል ነው ቃሉ። ስለዚህ አሁን እግዚአብሔር የሚለው አማርኛ ትርጉሙ ነው፣ ግን እንግሊዝኛው ላይ እንደዚህ አድርጎ ክርስቲያኖች ደግሞ ምንድን ነው የሚሉት መሰለህ? ኧረ ሰውዬው አዳምጥ እባክህ፣ አዳምጥ መጀመሪያ። በመጀመሪያ አማልክት ሰማይና ምድርን ፈጠረ ይላል። እግዚአብሔር አማልክት መሆኑን ትስማማለህ መጀመሪያ? ወይስ ለአማልክት ቢል እንኳን ፕሉራልነቱ ብዙ አያደርገውም አንድ ነው የሚለውን ነው የምትወስደው? ትስማማለህ? ፖይንት አማልክት ስትል ፕሉራል ነው አይደል? ፕሉራል። አዎ። ስለዚህ እግዚአብሔር አማልክት ነው ወይስ አምላክ ነው እኮ? እግዚአብሔር አማልክት ነው አምላክ ነው እንዴ? አምላክ ነው ግን ደግሞ ኤግዚስት ያደረገበት ወይ ይወሰናል። ገብቷል? አሁን ከዘላለም ቆይ ለምንድን ነው አምላክ በማለት ፋንታ አማልክት ብሎ ፕሉራል ያለው? ለምን አለ? ብዜት ስለሆነ ነው? ብዙ አማልክት ነው ወይስ አንድ አምላክ ነው እግዚአብሔር? አሁን እኮ ቆይ አሁን እኔ ልከራከረ አልፈለኩም። አሁን ሪፍሌክት አድርጌ ከፈለክ እንትን ማለት ትችላለህ። ይኸው ከታች እስከ ላይ ትሪኒቲን የሚያሳዩ ብዙ ነገሮች አሉ። ከታች እስከ ላይ ብዙ ነገሮችም ማለት ነው። እነዛን ነገሮች ሁሉ መቀበል አለብህ። በራስህ ወይ ኢንተርፕሬት የምታደርግ ከሆነ ኖ በራስህ ወይ ነው ኢንተርፕሬት እያደረክ ያለው። ምክንያቱም እንደዛ ደግሞ አይደለማ። ከታች እስከ ላይ መጥቀስ አለብህ ብዙ ነገሮች። እሺ ታች ውረድና ተማርካሽ ብራዘር፣ ታች ውረድ። በቃ አውርዱት። ምንም መማር ሲጀመር ወይ እውቀት የለ ወይ ለመማር አልመጣህ ወይ አላስተማርከን አንተ። ምንም ከአንተ የምንጠቀመውን ነገር አላገኘሁትም ከይቅርታ ጋር ማለት ነው። እሺ ክርስቲያኖች እንዲገቡ ክርስቲያኖችን አስገባልኝ። ጃሚ አለ አይደለ? ሰው ሲገባ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሳቢር አሁን የሚቀጥለው ሰው ካለ ታወራለህ። እሺ ኢንሻአላህ። አንዴ እዚህ ቤት ሲሆን ያው ሼር አድርጉ። ይህን ቤት ስከፍት አደራችሁን ሼር አድርጉ በደንብ። ከዛ የፎሎ ያላረጋችሁ ሰዎች ይህንን ፎሎ ታደርጋላችሁ ማለት ነው። ይሄኛውንም ፎሎ አድርጉ። ፎሎ ያላረጋችሁ ይሄ ራሴ የኔ አካውንት ነው። እሺ ጥያቄ ሙስሊሞችም ከሆናችሁ ግቡ። ሙስሊምም ጥያቄ ካለው ይግባ። ክርስቲያኖችም ግቡና ጠይቁ፣ ተጠየቁ። እሺ መጠየቅም ትችላላችሁ። ኦልራይት ሌትስ ጎ ትላለህ። ሌትስ ጎ ሌትስ ጎ። ሼክ ጀማል ሚዩት ከፍተው። እሺ ጥያቄ ያላችሁ የላችሁም? ሙስሊሞች ሼር አድርጉ። እሺ አጀማ ሌሎች ቤት ምናምን ሌላ ማን ነው ሌላ ሰዎች የእኛን እንትን ያላገኙ ሊኖሩ ስለሚችሉ ቁጥር አሳዩ። ከታች መግባት የምትፈልጉ ሰዎች ካላችሁ ቁጥር አሳዩ። እሺ ቁጥር ማሳየት ትችላላችሁ። ጥያቄ ያላችሁ ሰዎች፣ ቤቱን ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። ላታገኙ ትችላላችሁ። ብዙ ጊዜ ላልመጣ እችላለሁ በዚህኛው አካውንት። ኦልራይት ፈይሰል ትላለህ።
ፈይሰል እሺ ታዲያ አይሁዶች ኤሎሂም አማልክት ነው ብለው ነው የሚያምኑት? ኖ እንደዛ ሳይሆን ፕሉራል ኦፍ አምፕሊቲዩድ ነው የሚባለው። እሺ ፕሉራል ኦፍ አምፕሊቲዩድ ነው። አማልክት ለማለት ቢፈልግ ለምሳሌ አንድ ሰው አማልክት ተብሎ ተጠርቷል። ለምሳሌ ሙሴ ዘዳግም ዘጸአት 7:1 ላይ በእስራኤል በፈርዖን ላይ አማልክት አድርጌያለሁ ነው የሚለው፣ ኤሎሂም ነው የሚለው። ስለዚህ ኤሎሂም ስላለው ብዙ አማልክት ነው ማለት ሳይሆን ፕሉራል ኦፍ አምፕሊቲዩድ ነው፣ የግነት ነው ያ ነገር ማለት ነው። ተግባባን? ያ ነው። ኤኒዌይስ አስተናግዳት ሳቢር አንዴ። ሳቢር ቢስሚላህ። አሰላሙ አለይኩም ወረህመቱላህ። ሀኑኒ አለሽ ጥያቄ አለሽ? ጀለስ ኢንተርናሽናል ውይይት አይቼ መጥቼ ምናምን ነገር ብሎ ይሰክሰናል ማለት ነው ከታች። ኧረ ተው ተው። ለምንድን ነው የምታስቡት? ኢንተርናሽናል ኢጃዛ ያለው ሰው እኮ ነው። አንተናግባ እንጂ አሁን ስትወርድ አስገባሽ። ፋፊሻ እኮ እቺ ልጅ ቆይ አጭቤ ጥያቄ ከሌላ ታወርዳት እቺ ልጅ። እንዳትነካት። ቆይ እንዳትነካት። ቆይ ኔትወርክ አስቸግራታል። ለዛ ነው እኮ ኔትወርክ አስቸግራታል። ለዛ ነው ሜርሲ ላስገብቼልሃለሁ። እንግዲህ አላህ ትዕግስቱን ይስጣችሁ። ሳቢሮ እና ኢብሮ አለሁላት። ደህና ናችሁ? እንዴት ዋላችሁ? ሜርሲያችን የሜሮን እህት እንዴት ነሽ? ማነው ሜሮን? እንዴት ናችሁ? ማነው ሜሮን? እንዳንቺ አይነት ሰው ለእኔ ነው የሚሆነው። ታውቂያለሽ? ኦኬ፣ ጥያቄ ነበረኝ ወንድሜ። ጠየቅ ይቻላል? ሰቦቅ ጠይቂ። በሐዲስ ነው በመሽካት አልመሳቢህ 38-34 ምን ይላል? የመጀመሪያው መፍሰስ ደም ካፈሰስክ ለአላህ ብለህ ካፈሰስክ 72 ድንግሎችን እንደምታገኝና በሰማይም ሰባ ዘማዶችህን እንደምታማልድ ይነግረናል። እንዴት ነው ይሄን? ወይም አንተ አስረዳኝ እስኪ ከፍተህ። ይሁን ምን ችግር አለው? እሺ ቆይ ዳይፍ ነው ምናምን አልልሽም። ምን ችግር አለው? ዳይፍ አይደለም አልልሽም። ምንድን ነው ችግሩ? እንኳን ሆነ እሺ ይቻላል እኮ በቃ የፈሰሰው እሺ ሆነ በቃ እሺ ምን ይሁን? ምን ይምጣ? 70 ዘመዶችን ታማልዳለህ፣ በዛን ጊዜ ትችላለህ። 70 ዘመዶችን ወደ ከገሃነም ታወጣለህ ይላል። ከገሃነም ወደ መንግስተ ሰማይ። ስለ ሐዲሱ አንድ ጊዜ ቆይ አንዴ ሐዲሱን እንየው። እሺ መጀመሪያ ሐዲሱን ጥቀሽልኝ። ግን ቢሆንም ችግር አልነበረውም። እሺ ንገረኝ። ምሽካት አልመሳቢህ 38-34 38 30 38 37 38-34 ወንድሜ አልሰማኸኝም? አሁን ሰማሁሽ። ደህና ጥያቄ ወላሂ መስሎኝ ማለት ነው። የሌለ ደስ ብሎኝ በቃ 38-34 እሺ مشكاة المصباح من عذاب القبر ويأمر من الفزع الأكبر أرلاش አሁን ይሄ ሐዲስ እንደዛ ነው የሚለው ሚርሲ አይልም። ምን ይላል? እሺ ምንድን ነው የሚለው? ለሸሂድ ነው የሚለው። ሸሂድ ማለት ምን ማለት ነው? እዚህ ለአላህ ስትል ይላል የሞተ ሰው ማለት ነው። እሺ
አልኩ እኮ እኔም የሞተ ስለ አላህ ብሎ ደሙን ያፈሰሰ የሞተው እኮ ነው ያልኩ። ታዲያ ሳትሞት ሳትሞት ታዲያ እንዴት 72 ይሰጥሃል እዚህ ምድር አላልኩኝ። ኧረ ቆይ አንድ ጊዜ የሞተ ሰው ከሆነ ስለሞተ ሰው ከሆነ ቆይ እሱን ያለ ለሸሂድ عند الله 6 خصال አለ። እሺ ምን አለ? يغفر له في اول دفع ማን ነው دفعت ከዛ ويرى مقعده من الجنة ويجار من عذاب القبر ويؤمر بالفرج أكبر ويضع الله على رأسه تاج الواشي ويأخذ منها خير من الدنيا وما فيها ويزوج 70 زوجة من الحور العين እንኳን ደስ አለሽ። እሺ ይኑር፣ ችግር የለውም ይኑራው። 72 ሚስቶች አሉ ምን ችግር አለው? አንድ ሺህ የሚኖረው ምን ችግር አለው እኮ አላልኩም። እኔ ያልኩኝ አለ ወይ እውነት ነው ወይ ይሄ ነገር? አላህ ከሰጠኝ 1000 ሚስጠኝ ምን ቸገረሽ አንቺ? እኔ ቸገረኝ አላልኩም ወንድሜ 2000 ሚስጠኝ። እኔ የምልህ መጨረሻው ላይ 70 ዘመዶችን ከገሃነም ታወጣለህ ይላል መጨረሻው ያለው። እስቲ አንብብልኝ። እሱ ደግሞ ምልጃ ነው። አላህ Subhanahu Wa Ta'ala ምልጃ ማለት ዝምድናን የምታወጪው አላህ ምን ይላል በቁርአን ላይ በምልጃ ጉዳይ አስመልክቶ ለሱ ወረድየ ለሁ ቀውላ ለሱ ለፈለገለትና ቃሉን ለወደደለት ሰው ምልጃን ይሰጠዋል አላህ። የዛን ቀን ስለ ምልጃ ከሆነ ጉዳዩ ማለት ነው። የምልጃ ጉዳይ ከሆነ